macie! Diego Jany macie! Dorgo Jany Lionel Messi! Kunyaje! Imaret Meda! Jany Magnama Jano Padi! Yatmek hulatanya garin gitanu! Kambala! Kamanche ka tkachat legaga! Attakayım! Glory glory! Enchilalen! እኔ ምን እንደምል ሁሉ አላቅም ሀቢቢ እንጨ በታሪክ ማለት ነው እንደዚህ በቃ እኔ በጣም አልገባቸውም የምር አልገባቸውም በቃ የትኛውም ቲም ጋር እኮ መሸነፍ እኮ ያለ ነው ግን በዚህ ቲም በመጨረሻ ውርደት ማኔ በቃ ሚኬል አርቴታ ታሳዘነኝ የሚችለውን አድርጓል ከባድ በስመ አብ ጨዋታ ምንም ዩናይትድ እንዲሸነፍ ብቋጥርም ዩናይትድ ግን ከቋጥሮ በላይ ነበር ዛሬ እውነት ለመናገር ይሄንን ዩናይትድ በድጋሚ አለማድረቅ አይቻልም ዋው በስማ እውነት ነው መላችሁ ለማንቸስተር ዩናይትድ ማይክል ካሪክ እንደተቀየረው ለኛም ዣቪ አሎንሶ ይምጣልን ይቀየርልን በቃ አረ በስማም ከዚህ በኋላ እኔ አርሰናል ላይ ያዋጣኛል ብዬ አርሰናልን ተማምኜ ተለጥፌ ዩናይትድ ያሸንፍልኛል ኤምሬት ላይ ብዬ ጭራሽ ኤምሬት ላይ 3-2 ስትት አረ ዩናይትዶች ግን ይችላሉ በስማም ዶርጉ ምን አይነት ተጫዋች ነው እንዲህ ተጫዋች ይሻሻላል አራጋላቴልኝም ብራያም ምቤሞ አረ የተጫዋች ራሱ ከአዲሶቹ ፈራሚዎች እጅግ በጣም ምርጥና ድንቅ ተጫዋች ብራያም ምቤሞ እንዲሁም ማቲያስ ኩናም ተቀይሮ እጅግ በጣም የሚገርም ጎል አስቆጥሯል ዛሬ አልተሳካልንም ሊቨርፑልን ከምሬን ነው መላችሁ ማይክልን ካሪክን የቀየረን አምላክ ለኛም ዣቪ አሎንሶን ይቀይርልን በቃ ምንም ማለት አልችልም ከምሬን ነው መላችሁ ዩናይትድ እጅግ በጣም የሚገርሙ ነበሩ አርሰናል ያው ጎሉን መጀመሪያውን ጎል ካስቆጠሩ ባለ ማለት ነው ጎል እስኪቆጠርባቸው አሪፍ ነው ሆኖ ነበር ጎል ማንቸስተር ዩናይትድ ካስቆጠረባቸው በኋላ እጅግ በጣም በቃ ቀውስ ውስጥ ገብተው ነበር ማለት ይቻላል እንዲሁም ሰከንድ ሃፉን ሁሉ ተበልጠው በጨዋታው ሁሉ ተበልጠው ማለት ይቻላል ማንቸስተር ዩናይትድ ኤምሬት ላይ 3-2 አሸንፈው ወጥቷል ይሄንን ዩናይትድ አለማድረቅ አይቻልም ዩናይትድን ከዚህ በኋላ ማቅለል እውነት ለመናገር ከባድ ነው በቃ ዩናይትድ ሊደነቅ ይገባል ከምሬ ነው የምላችሁ ብቻ ግን ዛሬ ቼልሲም አሸነፈ አልተሳካልንም ቀጣይ እንዴት እንደምንሆን አላቅም ሊቨርፑልን ቅድም ያልኩትን ቃል እደግመዋለሁ ማይክል ካሪክን የቀየረ ለኛም ዣቪ አሎንሶን ይቀይርልን ይመቻችሁ ነው ኮንግራ ብለናል ያው ምን እየቋጠርኩ ብትሸነፉ ማለት ነው እንደ ዛሬ ተቃጥያ አላቅም ነው በዚህ በበከተ ክለብ 3 ጎል በሜዳችን 3 ጎል ይገባብናል በዚህ በበከተ ክለብ ምንድነው ከቦክስ ውጪ ማስመታት ገኔ ከቦክስ ውጪ ኳን ማስመታም ነበር 2 ጎል ከቦክስ ውጪ ዴዙን እንዴ ትልቅ ጨዋታ ላይ የምታስበላን ምንድነው ማን አረ እንደዚህ ተቃጥያ አላቅም ውይ አረ ወይኔ በዚህ ክለብ የበከተ ክለብ ነገ ሄዶ በማንም በሚሸነፍ ይጮህብኛል እነዚህ አልነገሩሽም ወይ ስሪፒስ ያንተን የበሰበሰ ማሊያ እኔም ለብስ መስዬ ነበረ አንተ ጆሮን ትቆረጣለህ ጣትን ትቆርጣለህ ፀጉርን ትቆረጣለህ እኔ የንጉሱ ያያለ ማንቸስተር ዩናይትድ ደጋፊ ነኝ ነግሬሃለሁ በዚህ ቲም እምነት አለኝ አሁን ነገ ጆሮ የተቆረጠ ጣቱ የተቆረጠ ፀጉሩን የተቆረጠ የአርሰናል ደጋፊ ማየት ነው የምፈልገው እሺ አሁን ሰው እንዳለ ወጥቷል መጮህ ቀነሰ ጮቱ ቀንሷል ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት ይውላችሁ የዛሬ ሽንፈት በጣም ያቃጥላል አመቱን ሙሉ በሜዳችን አልተሸነፈም 3 ጎል ከገባብን 3 አመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን በማንቸስተር ዩናይትድ በዋና ጠላታችን ይሄ እኮ ያቃጥላል ደሞ ከቦክስ ውጪ ምንድነው የምናስመታው
አሁን እኛ ላይ ብቻ ማለቃቀስ አያስፈልግም። አላ ኩኛ መቼ ነው ይመታል እኮ ግልጽ ነው። ሴጋ ብቻ ነው የሚመታው፣ በደንብ ነው የሚመታው። ገባ አይደለ? ዶርጉ አገባም ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም። ጥፋቱ ተጫዋቾቻችን ሞተው ነበረ። ለምን የሞቱት? አርቴታ ሮቴት ስለማያደርግ። አሁን ኢንተር አስፈልገው ነበር። ያው ባየር ሙኒክን ማሸነፈህ በቸልሲ ያዋረድከን ኢንተርን አሸነፈህ በማን ዩናይትድ። ይሄኛውማ ያማል ማን ሴት ፒስ አገባን፣ ኮርና አገባን፣ ኦፕን ፕሌይ የት አለ? የትኛው ካፕቴን ነው በየጨዋታው የሚቀየረው? ካፕቴን እኮ አይቀየርም። ካፕቴን 90 ደቂቃ ነው የሚጫወተው። አቃጠልከኝ አቦ። ወይ አባቴ አንድ ግጥም ሳምባን ይበጥሳል ጸጓራን አቃጥሎ ሲጋራ መጥፎ ነው ሲጀምር ዛሬ ማንቸስተር ዩናይትድ ችሎን ያሸነፈን። አርቴታ ኦዴጋርድ ያሰራበት ነገር አለ ወይ? ስንት ተጫዋች እያለ አቋም የወረደው ልጅ እያስገባ በዚህ ገልቱ ቲም እንዴት እንሸነፋለን? አረ በመድኃኒዓለም አርቴታ ለዋንጫ ነው የምንጫወተው። ምንድነው ቆይ ምትሰራው? እኔ እኮ ዋንጫውን አጣዋለሁ ብዬ አይደለም፣ ዋንጫውን እንደማላጣው እርግጠኛ ነኝ። ምንም አይነት ዋንጫ የምናጣው ዋንጫ የለም። ግን በዚህ ገልቱ ቲም መሸነፍ ማለት ዋንጫውን እንዳጣሁት ነው የቆጠርኩት። ዋንጫውን ግን እኛ ነን የምናነሳው። እኛ አርሰናሎች ተሸነፍንም አሸነፍንም ሁሌ ያለን ነው። ምንህ ዋንጫው የኛ ነው። አሁንም አንሰማህም። ግባናውጣው ወያለው ይኸውልህ ካምባክ የሚያምረው ማንቸስተር ላይ ብቻ ነው። ማንቸስተር ኃያል ነው ሲል አሰማኝም። አንተ ጥግህን ነው ያሳስኩ። ጥግህን የምን አባ ዋንጫ ነው? የለም ዋንጫ የሚባል ነገር የለም። አትበላትም ማንቸስተር እስካለ ድረስ። ሶስት ጎል ከገባብን 3 ዓመት የሆነው ቲም ይዘን በትርፌ 3 ጎል ይገባብን። በትርፌ ወይኔ ግባ እናውጣው። አየዋ ምን አይነት ወንድ ክለብ እንደምደግፍ። ይሄን ክለብ ስለምደግፍ ነው ሳወራብህ የነበረው ሳምንት እስከ ሳምንት። ሬኑ ካትዛት ማንቸስተር ዩናይትድን ነው የምትደግፍ? አዎ ማንቸስተር ዩናይትድን ስለምደግፍ ነው ስስትብህ የነበረው። በኢየሱስ ክርስቶስ ስም ምንድነው የተፈጠረው? አንተ እኮ ነህ ተጭነህ የዋንጫ ቡድን ጎል ማስቆጠር የነበረብህ። ባለቀ ደቂቃ 5 ጎል አስቆጥሬ ነው ያሸነፍኩ። 5 ጎል፣ ሁለቱንም እኔ ነኝ ያስቆጠርኩልህ። አንተ እኔ ላይ ልታገባ አትችልም። ምኑን ልንጩ አለቀው እኮ ምኑን ልንጩ ዙቢሜንዲ የምትባል አንተ አህያ ጥንብ ርኩስ አንተ ብሎ የዓመቱ ምርጥ ዝውውር አህያ ዝውውር እዚህ ጨዋታ ላይ እንደዛ አይነት ስህተት ይሰራል? ዓመቱን ሙሉ ተጋርመ ዛሬ ጥሩ ብትሆን ነበር የሚሻለው። አንተ እንጭቅ አርቴታ ብሎ የእንጭቅ ልጅ ሆነ የእንጭቅ ልጅ አሰልጣኝ አንተ ብሎ አርቴታ። እኔ እኮ ሳምንቱን ሙሉ የት ነው የምንደበቀው? የት ነው ሳምንቱን ሙሉ የት ልደበቅ ነው? የሻሸ ደጋፊ የት ነው የሚያኖረን? እስኪ ሳምንቱን ሙሉ እናንተን ስትወጡ ገና ከስቴዲየም ሳትወጡ ሁላችሁን ምክራችሁን በመጥረቢያ ቆራጥ መጣል ነበረ። ዘንድሮም ሁለተኛ፣ ዘንድሮም ሚዜ በሜዳ በማንቸስተር ዩናይትድ ረማንጄ በዘንድሮ ዋንጫ ካልበላ 100 ዓመት ክለብ ሳይፈርስ ቢቀጥል እድሜ ልክን ዋንጫ በላ። እድሜ ልክን። ምን አይነት በጠጥ የሆነ አሰልጣኝ ነው? ምን አይነት ሽንታም ቅዘና። ጎላ ገብተህ ትከላከላለህ በሜዳ ለጣፋሽ አስገብቶ። የሚያናድድ ውጤት። የእውነት መቆጨት አለባችሁ። ምንም ማጽናናት አያስፈልግም። መረገጥ ነው ያለበት አርሰናል ዛሬ መረገጥ ነው ያለበት። ማንቼ ይለያል። ምን አይነት ጎል ነው ኩኛ? እረ ዶርጉ ዛሬ ይለያል። እድሜ ልክን ዋንጫ በላል። ይሄን ዓመት አሳልፈ ከሰጠክ እድሜ ልክን ነግሬሃለሁ። በጭባጭውና አርቴታ እንደ ዛሬ እኔ ተቃጥዬ አላቅም። ዩናይትድ በሜዳችን መጥቶ 3 ጎል ያግባብን በሜዳችን። እረ በመድኃኒዓለም እኛ ነን ለዋንጫ የምንጫወተው፣ ዩናይትድ ነው። ምን አይነት ሜንታሊቲ ነው ተጫዋቾቹ ያላቸው? የበከተ ቲም ነው ያሳየ ነው። የበከተ አቻ ሆነን እኔ ምንም
እኛ እንኳን 7 ነጥብ አይደለም 17 ነጥብ ልዩነት ኖሮ ዋንጫው ቢሰጠን እንኩ ብለን ምን መልስ ቲም አረ እኔ ምንም እኔ ተቃጠልኩኝ። ማንቸስተር ዩናይትድ በኤምሬት ስታዲየም ከአርሰናል ጋር ያደረገውን ጨዋታ 3-2 በሆነ ውጤት አሸንፏል። ወሳኙን ግብ ያስቆጠረው ደግሞ ማቲያስ ኩኒያ ነው። ያው በብራያን ቤሞ ተቀይሮ ገብቶ ነበር። ጋማሽ በፊት እንግዲህ በቲምበርና በማርቲኔዝ መካከል በነበረው ንክኪ ምክንያት ኦንጎል ነበር የተቆጠረው። ማርቲኔዝ ነው የመጀመሪያውን የአርሰናልን ግብ ያስቆጠረው ማለት እንችላለን። ከዛ በኋላ እንግዲህ 2 ተከታታይ ግቦችን አስቆጥሯል። መጀመሪያ ያስቆጠረው ብራያን ቤሞ ነበር። በጣም ገራሚ ኳስ ከብሩኖ ፈርናንዴዝ ጋር የተቀናጁበት ኳስ ነበረ። ከዛ ደግሞ ፓትሪክ ዶርጉ አውት ኦፍ ፔናልቲ ቦክስ አስቆጥሯል ማለት ነው። ከዛ በኋላ ሚካኤል ሜሪኖ ያው ከኮርና ከማዕዘን ምት የመጣውን ኳስ ማስቆጠር ችሏል። ያው ካሱ ካስቆጠረ በኋላ አውጥተውት ነበር። ኦሬዲ የገባ ኳስ ነበረ። ከዛ በኋላ እንግዲህ ማቲያስ ኩኒያ ወሳኙን ግብ ለማንቸስተር ዩናይትድ አውት ኦፍ ፔናልቲ ቦክስ ማስቆጠር። የዛሬው ተጠባቂ ጨዋታ እንግዲህ በኤምሬት ስታዲየም እንግዲህ ወሳኙ 3 ነጥብ ማንቸስተር ዩናይትድ ይዞ ወጥቷል። ይመስረገብ አትንጫጫሽ፣ አትንጫጫ አንተ ምንም አትበል። እሺ አንደኛ ፕሪሚየር ሊጉ ምን መሮኛ። ስለዚህ አረፈ ቁጭ በል አትንጫ። ተሸነፈ ምናምን ገዝገ ልዝት ምናምን እንዳሞክር። እሺ ጠዋት ላይ ቪዲዮ ምናምን ሰርተን ለላይክ አንደኛ። ስለዚህ ሊጉን አርፈ ይሄ ነው በቃ የቆመ ኳስ መጨረሻ ይሄ ነው። ዝም ብለ የአየር ኳሶችን የቆመ ኳሶችን ይጠቀማሉ ብለ ፈዛ ቆመ ትቀራለህ። አንድ ቀና ዳና ጎል አስቆጥሩ ሁሉ ጊዜ ኦን ጎል በቃ የማይሆን ጎል እያስቆጠረ ነው። ተዋረደን መጨረሻ ላይ ይሄ ነው። ለዚህ ነው ያሰልጣኝ ያጥቀ የምንለው ይትላል ይው ብላ አፈር ብላ አፈር ብላ አሁን በቃ ያላጠቃ ተጫዋች ያላጠቃ ሰልጣኝ እንደዚህ መጨረሻ ላይ ይዋረዳል። ዝም ብሎ የሌላን ስህተት የሚጠብቅ ሰልጣኝ ጭራሽ እኮ በቤታችን ያላየነውን ነገር እኮ ነው ያየነው። በጣም ያላየነው ለዚህ እኮ ነው ያጥቀ ስንል አይ ጎል ነው ይው ጎልን ቀቅለ ብላ አሁን ቀቅለ ኢምሬትስ ላይ ሽንፈት ሞቴ ነው ብለሽ ማንችዬ ሲመጣ በቁምሽ ሸናሽ። እሺ አሁን ምን ይባላል? እሺ ያግቡ በአህያ ይግባብኝ። አህያ ወይኔ ለሚ ብሩኖ ኩኛ ሳሊባንም ማስተኛ ማጋሌዝንም ማስተኛ ራያንም ማስተኛ። እዚህ ማን ያልተኛ? 9 ዓመት አላሸነፍንም ማለት በስማ ዶርጉ ጎል አባቴ በታሪክ ትኖራለህ ማለት ነው። አባቴ ታሪኩን ራሱ መኖረዋለሁ። ይሄ ነው ማንቼ ወያለው። ካሁን በኋላ አንተ ለኔ ታጨረግዳለህ፣ ታለበድዳለህ፣ ታጨረግዳለህ ለኔ ቲም አባቴ። ይሄ ነኝ እኔ አልሰማም።